ሩታ ወንድምና የአብርሽ ታላቅ ወንድም ተገናኙ። ሁለቱም ባለው ነገር ዙሪያ አወሩ፣ ሀሳባቸውን ገለጹ። የአብርሽ ወንድምም ስለ ሩታ የሚሰማውን ነገር ቁጭ ብሎ አወራቸው። አዲስ መረጃ ይዤላችሁ መጥቻለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦች ሁልጊዜም መልካሙን ቀኑን የምታስቡ ሁሌም ከተጎዳና እውነተኛ ሰው ጎን የምትቆሙ ውድ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። እንደምን አላችሁ? እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑኝ። ላይክ ሼር ማድረግ አይረሳ። ወደ ቪዲዮ ይገባል። እንግዲህ ከሰሞኑ የአብርሽ ቤተሰቦች በሩታ ጋር አሰሬ እየመጡ ስለ ነገሩ ሲያናግሯት ሲያወያዩት፣ በተለይ ደግሞ የአብርሽ ታላቁ ወንድምም ጭምር ሩታን ሲያናግራት በጣም በተረጋጋ መንፈስ ሩታን ሲያወራት አይተናል። እንግዲህ ሩታ ደግሞ ብቻዋን ነበረች በነገሮች። አጠገቧ የነበሩም ሰዎች የማይጠቅሟት ነበሩ። በተለይ ዳኒና ሜላት የተባሉ ሰዎች ስለምንም ስለሷ ስለነገዋ እንኳን ሊጨነቁ ያልቻሉና የሚጨነቁም የማይመስሉ ሰዎች ነበሩ እና ሩታን ከነሱ ጋር ማየት እና ሁለቱ ጋር አንድ ላይ ሆና ማየት ወዳልሆነ አቅጣጫዎች የሚወስዷት እንደሆነ ግልጽ ነው። በተለይም ደግሞ እሷ አሁን ላይ ካለችበት ነገር አንጻር እየተሳሳተች የነበረችው ስህተቶች ልክ የነበሩ ስላልሆኑ የሚመክሯትና አጠገቧም አለው የሚላት ሰው ያስፈልግ ነበር። እኛም እንግዲህ እንደሰራነውም ቪዲዮ እንደተመለከታችሁትም ከሆነ ያው ቤተሰቦቿ መምጣት አለባቸው ወይም ደግሞ እሷም ወደ ቤተሰቦቿ ለትንሽ ጊዜ ረጋ ብላ ብትሄድ መልካም ነው የሚል ሀሳቦች ነበሩ። ምክንያቱም ደግሞ አሁን ሆና ሩታ አንድ ላይ ሆና የምትሆናቸው ሰዎች በተለይ ዳኒና ሜላት እጅግ በጣም ጥሩ ሰዎች አይደሉም። እሷ ሲጀመርም እንደዚህ አይነት ጸባይ አልነበራትም። ከዚህ በፊትም ቢሆን እንደዚህ ነገሮች ላይ አስተውላ ረጋ ብላ የምታረግ ልጅ ናት እንጂ እንደዚህ የሰው ስልክ እስከ መቀበል እንደዚህ ያልሆኑ ነገሮች የምታደርጋቸው ነገሮች በሙሉ አጋጉል ነገሮች ናቸው። ነገር የማያዛልቃት ናቸው። በተለይ ደግሞ እንደዚህ የምታደርግበት ሰው ደግሞ ልክ ያልሆነ ሰው ላይ በተለይ አብርሽ ላይ ያደረገችው ነገርም ደግሞ ልክ አይደለም እና እንደዚህ አይነት ነገሮች ማድረጓ ከዚህም በኋላ ደግሞ ጸባይዋ መቀየሩ አንድም ሊያጋጥም የሚችል ነገር ነው። አብርሽም በፊት ከሚያደርጋቸው ነገሮች አንጻር ሄርሜላና አብርሽ ከሚያሳዩት ነገሮች አንጻር ንዴቷ ላይ በይበይ የሚል ሰው ከተጨመረባት እንደነሱ አይነት በይበይ የሚል ሰዎች ከተጨመሩበት ይህ ነገር የማይሆንበት ምክንያት የለም እና እንዲህም ላታደርግ የሚችልበት ምክንያትም የለም እና ለዛ ነው በአጠገቧ ቤተሰቧ ሊያስፈልጋት ግድ ያለው። ቤተሰብ፣ ወንድም፣ መካሪ ያስፈልጋት ነበር። ምናልባት በአብርሽ ወገን በኩል ያሉት ቤተሰቦቿ ልክ እሷን ፊል አያረጉኝም ብላ ልታስብ ትችላለች። እናንተ ቢመክሯትም ቢናገሯትም የአብርሽ ወንድም እህት ስለሆናችሁ ነው እናንተ እኔን እንደዚህ የምትሉኝ እንጂ የኔ እህት ብትሆኑ፣ የኔ ወንድም፣ የኔ ቤተሰብ ብትሆኑ አብርሽን ትናገሩት ነበር እንጂ ለነጥላችሁ እኔን እንደዚህ ልትሉኝ አይገባም ነበር እያለች ነገሩን በሙሉ ወገንተኛ እንደሆኑ ነው እያየች ያለችው። ያው ግን ብዙዎችም እንደሚሉት የአብርሽ ወንድም በተለይ እህቱን ብትሆን ወገንተኛ ሆና አይደለም። እንደዚህ አይነት ነገርም ደግሞ አልታየባትም። ከዚህ በፊትም በምታደርገው ነገር አብርሽን ስትቆጣው ብዙ ጊዜ እናያለን፣ ቪዲዮዎችን እናያለን እና ወገንተኝነት አይታይበትም። ወንድሟም ቢሆን ከዚህ በፊት ታናሽ ወንድሙ ኤፍሬም ራሱ መጥቶ ለሩታ ነበር ሲያግዝ የነበረው እንጂ ወገንተኛ ሆኖ ለአብርሽ ምንም ነገር ሲያደርግ አላየነውም። ግን እሷ እንደዛ ፊል ያደረገችው ማንም ሰው ቢሆን ምናልባት የራሱ ሰው ሲቆጣውና የባል ዘመድ እንደዚህ ነገር ሲሆኑ ነገሮችን በተለይ የእሷን ስሜት የእሷን መከፋት ደግሞ አለማየታቸው እነሱ እንደዛ አስብሏት ወይም ሊሆን ይችላል። ሆኖም ግን አሁን ላይ ወንድሟ መምጣቱ ጥሩ ነው። ምክንያቱም ወንድሟም ቢሆን ልክ እንደ አብርሽ ወንድም አመዛዝኖ የሚያይ ሰው ይመስላል። ምክንያቱም ከዚህ በፊትም ሩታን ሲቆጣት አብርሽን የሚሆኑ ሲቆጣ እናውቃለን። ያው ሁለቱንም ሲናገራቸው እናውቃለን። በዛ ላይ ደግሞ ደስ የሚለው ነገር የአብርሽ ወንድም ምንም ነገር ቢሆን ወደ ጸብ የሚያስገባ ነገር የማይፈልግ መሆኑና ብዙ ጊዜ አይታችሁ ከሆነ ብዙ ነገሮችን የሚያረጋጋው የሆነ ነገር ሲፈጠር እንኳን ወይም ደግሞ የማይሆን ነገሮች ሲፈጠሩ እሱ ነው ቀድሞ በቃ ጸብን ጭራሽ የማይፈልግ ጉልበትን መጠቀም የማይፈልግ አለው የማይል
ረጋ ያለ ሰው ለሰላምና ለሰላም ብቻ የመጣ ሰው መሆኑ የአብርሽ ወንድም እንደዚህ አይነት ሰው መሆኑ ምናልባት የሩታ ወንድም ትልቅ ሰው ስለሆነ ሁለቱ አንድ ላይ በስርዓት ተግባብተው ማውራት ይችሉ ይሆናል ብለን እናስባለን። ምክንያቱም ደግሞ እነሱ እንደዚህ የሚያደርጉ ከሆነ ነገሮች ሌላ መልክና ሌላ ያልተጠበቁ ነገሮችን እየያዙ መምጣታቸው የማይቀር ነገር ነው። አሁን ለምሳሌ መጨረሻ ላይ አይታችሁ ከሆነ የሄርሜላ ስልኳን ወሰዱባት እና አሁን ይሄ ራሱ ቻይልዲሽ ነገር እውነት ለመናገር የሚያስጠይቃቸውም ነገር ነው ያደረጉት። ግን ያው ሄርሜላም ጨክና እንደዚህ አታደርግም። አብርሽም ደግሞ ከእሷ ጋር ልጅ ስላለው ሄርሜላንም እንደዚህ ሕግ ድረስ እስክትሄድ አይተዋትም በሚለው ነገር ሩታም የልብ ተሰምቷት ነው እያደረገች ያለችው። ግን ይሄ ነገር እየቀጠለ እያደገ ሲሄድ ነገ ደግሞ አብርሽና ሄርሜላም አንድ ላይ ሆኖ የሆነ መልስ ምት ይሰጣሉ። ይሄ ነገር እያለ የማይሆን መልኩን ይይዛል እና ቤተሰብ ሊገባበት ይገባ ነበረ እያለን እኛም ብዙ ያልነው ለዚህ ነው። ምክንያቱም ቤተሰብ ምንጊዜም ያስተውላል፣ ማን ተጎድቷል የሚለውን ደግሞ ያያል። አንዳንድ ጊዜ ሶስተኛ ወገን ጣልቃ ገብነት አይደለም ቤተሰብ ሲገባ እንደዚህ አይነት ነገር ላይ የከፋ ነገር ላይ የግድ ቤተሰብ ሊገባ ግድ ስለሆነ ማለት ነው። ያው እንግዲህ አሁን ላይ ደግሞ የሩታ ወንድም መምጣቱና የአብርሽ ወንድም ደግሞ በጣም ረጋ ያለም ሰው ስለሆነ ነገሮች ላይ ተረጋግተው እንደሚያወሩ ተስፋ ይደረጋል። በተለይ ደግሞ የአብርሽ ወንድም ብዙ ጊዜ አይተነውም እንደሆነው ያው እርጋታን የሚፈልግ ነው። ነገሮች ላይም ደግሞ ወደ ጸብ የሚጋብዘውን ነገር በሙሉ አይፈልግም። ለዛም ነው ብዙ ሰው በእርግጠኝነት እነዚህ ሰዎች ወሬያቸው ላይ በስርዓት ቁጭ ብለው እንደሚያወሩ ግልጽ ነው። ሁለቱም በቃ ምንም የሚረብሻቸው ነገር ሳይኖር ያወራሉ እየተባለ ከውስጥም መስመር ኮመንት ደርሶናል። እንግዲህ ይሄ ንግግራቸው መልካም ነገርን ይዞላቸው እንደሚመጣና ለሩታና ለአብርሽ በተለይ ደግሞ ለተወለደው ልጅም መልካም ነገር እንደሚሆን ተስፋ እናደርጋለን። ምክንያቱም ሁለቱ በተቃረኑ ቁጥር መሀል ላይ የሚጎዳው ልጅ ስለሆነ መሀል ላይ እሱንም ቢሆን በሰላም እንዲያድግ ነፃ ሆኖ አባቱን አግኝቶ እናቱን አይቶ እንዲያድግ አንድ ላይ እንኳን መሆን ባይችሉ እነዛ ነገሮች እንዲፈጠሩ ተስፋ እናደርጋለን። ቤተሰቦቼ እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ሼር ማድረግ አይረሳ። ሰላም ቆዩ።